ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች እንደምን ሰነበታችሁ? ይህ ከዋሸራ አካዳሚ የሚተላለፍ የ12ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ባለፈው ፕሮግራማችን ዩኒት 5 ሌሰን 5ን አይተናል። በዛ ሌሰን ውስጥ ያየነው እንግዲህ በአጠቃላይ ዩኒቱ ነርቨስ ሲስተም የሚመለከት ነበረ። እንዲህ በነርቨስ ሲስተምን አስመልክቶ በሌሰን 5 ላይ ያየነው ስለ ፖላራይዜሽን በፖላራይዜሽን ጊዜ በአክሶን ሜምብሬን ላይ የሚከሰቱ ክስተቶችን እና ፖላራይዜሽን በራሱ ምን እንደሆነ አይተናል። በመቀጠል ያየነው ዲፖላራይዜሽን ነው። ዲፖላራይዜሽን እንግዲህ አክሽን ፖቴንሻል ወይንም ሬስቲንግ ፖቴንሻል ወደ አክሽን ፖቴንሻል የሚቀየርበት ሁኔታ ነው። ፖላራይዝድ የነበረው አክሶን ሜምብሬን ዲፖላራይዝድ የሚሆንበት ነው። በዚህን በዲፖላራይዜሽን ጊዜ የሚከሰቱ ክስተቶችንም እንደዚሁ በዝርዝር አይተናል። ሌላው ያየነው ስለ ሪፖላራይዜሽን ነው። ከዲፖላራይዜሽን በኋላ ደግሞ ሪፖላራይዜሽን ይካሄዳል። እንግዲህ እነኚህ ዑደቶች ተያያዥነት ያላቸው ዑደቶች ናቸው። በእነኚህ ዑደቶች ውስጥ ነው መልእክት ከአንዱ ቦታ ወደ አንድ ቦታ ከሴንትራል ነርቨስ ሲስተም ወደ ፐሪፈራል ነርቨስ ሲስተም ከፐሪፈራል ነርቨስ ሲስተም ወደ ኢፌክተር ወይንም ደግሞ ከፐሪፈራል ነርቨስ ሲስተም ከሪሴፕተር ሴልስ ወደ ፐሪፈራል ነርቨስ ሲስተም ከፐሪፈራል ነርቨስ ሲስተም ወደ ሴንትራል ነርቨስ ሲስተም የመልእክት ፍሰት የሚከናወነው በእነኚህ በሶስት ፕሮሰሶች ዑደት ውስጥ ነው። በፖላራይዜሽን፣ ዲፖላራይዜሽን እና ሪፖላራይዜሽን ዑደቶች ውስጥ ነው። እነኚህን ዑደቶች እንግዲህ በዝርዝር አይተናል። ክስተቶቹን ነው በዝርዝር ያየ ነው። በዛሬው ሌሰናችን ወይም ሌሰን 6 ላይ የምናየው ስለ አክሽን ፖቴንሻል ይሆናል። እዚህ ጋር እንደምታዩት አክሽን ፖቴንሻል is a short term change in the electrical potential on the surface of the neuron when it is stimulated or a rapid change in polarity across a portion of an axon membrane as a nerve impulse occurs ይላል። ይሄ ምን ማለት ነው? እንግዲህ አክሽን ፖቴንሻል የምንለው በኒውሮኑ ፖላራይዝድ በነበረው ሴል ላይ ወይንም ሴል ሜምብሬን አክሶን ሜምብሬን ላይ ይሄ የፖላራይዝድ የነበረው ወደ ዲፖላራይዝድ በሚቀየርበት ጊዜ ይሄም ለመቀየር ደግሞ መንስኤ የሚሆነው ስቲሙሌሽን ነው። ሆነ ስቲሙሌት ኤግዘርትድ በሚሆንበት ጊዜ ይሄ ምንን ያስከትላል? ፈጣን የሆነ የፖላሪቲ ቼንጅ በሜምብሬኑ ላይ እንዲከሰት ያደርጋል ማለት ነው። ፖላራይዝድ የሆነው ዲፖላራይዝድ ሆኖ አክሶን ሜምብሬኑ ነርቭ ኢምፐልስ ዌቭ ኦፍ ነርቭ ኢምፐልስ እንዲያስተላልፍ ያደርገዋል ማለት ነው። እንግዲህ ይህንን ዑደትና ይህንን ፍሰት የኤሌክትሮኬሚካል ኢምፐልስ ፍሰትና የዲፖላራይዜሽን ዑደት ነው አክሽን ፖቴንሻል የምንለው። when a nerve is conducting impulse እንግዲህ ነርቭ ደግሞ ኢምፐልስ በሚያስተላልፍበት ጊዜ የሚከሰቱ ክስተቶች አሉ። እነኚህ ክስተቶች የመጀመሪያው change in polarity occurs across the axon membrane እንግዲህ በአክሽን ፖቴንሻል ነርቭ ኢምፐልስ በሚተላለፍበት ጊዜ የፖላሪቲ ለውጥ ይከሰታል። በፖላራይዝድ የነበረው ዲፖላራይዝድ ይሆናል ማለት ነው ሜምብሬኑ። በመጀመሪያ first the inside of an axon become positively charged እንግዲህ ኢምፐልሱ ወይንም ስቲሙሌቱ ኤግዘርትድ በሚሆንበት ጊዜ የኢንሳይድ ኦፍ the axon become positively charged ይሆናል። በመጀመሪያ positively charged ከውጭ ወደ ውስጥ የፖዚቲቭ ቻርጅ ፍሰት ይከሰታል። የዚህ ፍሰት ክስተት ደግሞ የውስጡ ሜምብሬን ፖዚቲቭ እንዲሆን ያደርጋል። ሰከንድ the inside become negative again and this is called repolarization እንግዲህ በመጀመሪያ first the inside of an axon become positive compared to the outside ይሄ በሚሆንበት ጊዜ ዲፖላራይዜሽን መከሰቱን እናያለን። ኖርማል at a normal state at a resting state የሜምብሬኑ የአክሶን ሜምብሬን በውጭኛው በኩል ፖዚቲቭሊ ቻርጅድ ነው፣ በውስጠኛው በኩል ኔጋቲቭሊ ቻርጅድ ነው። እንግዲህ ኔጋቲቭ ቻርጅ እና ፖዚቲቭ ቻርጅ ፎርስ ኦፍ አትራክሽን አለ። ይሄ ፎርስ ኦፍ አትራክሽን ፕሮፖርሽናል በሚሆንበት ጊዜ ስቴብል ሆኖ ውዥቀት ባሌለበት ሁኔታ ሬስቲንግ ፖቴንሻል ነው የምንለው። ነገር ግን የፖዚቲቭ ቻርጁ ወደ ውስጥ በሚፈስበት ጊዜ የኢምፐልስ ውዥቀት ወይንም ኤሌክትሮኬሚካል ሲግናል ውዥቀት ወይንም ዌቭ እንዲፈጠር ያደርጋል። የዚህ ዌቭ መፈጠርን ዲፖላራይዜሽን እንለዋለን ማለት ነው።
እንግዲህ ለዚህ ዲፖላራይዜሽን መንስኤው በመጀመሪያ ስቲሙሌስ አፕላይድ መሆኑ ነው። ሁለተኛ ስቲሙለሱ አፕላይድ በሚሆንበት ጊዜ ደግሞ ፖዚቲቭ ቻርጅ ወደ ውስጥ እንዲፈስ ያደርገዋል። የዚህ ፖዚቲቭ ቻርጅ ወደ ውስጥ ፍሰት ኔጋቲቭ ቻርጁ እርስ በርስ እየተገፋፋ ዌቭ እንዲፈጥር ያደርገዋል ማለት ነው። ሰከንድ the inside become negative again, this is called repolarization። እንግዲህ ይሄ ዙሩ ሲያልቅ የውስጠኛው ኔጋቲቭ ይሆናል፣ የውጭኛው ፖዚቲቭ ይሆናል። ይሄ ምንን ይፈጥራል? ሪፖላራይዜሽን እንትኑ ፖላራይዝድ ይሆናል። ሬስቲንግ ፖቴንሻል እንዲፈጠር ያደርጋል ማለት ነው። an action potential requires or uses two types of channel in the membranes። እንግዲህ አክሽን ፖቴንሻል በሚካሄድበት ጊዜ የካልሲየም እና የፖታሲየም ፍሰት አለ። ወደ ውስጥ ወደ ውጪ፣ ከውጪ ወደ ውስጥ ወይንም ከውስጥ ወደ ውጪ ፍሰት አለ። ይህንን ፍሰት የካልሲየም እና የሶዲየም ፍሰትን ፍሎ ለማከናወን ሁለት ቻናሎች ያስፈልጋሉ ማለት ነው። እነኚህ ቻናሎች አንዱ ለፖታሲየም ነው፣ አንዱ ለካልሲየም ነው። ይህም ቻናል which allow sodium ion to pass and channel that allow potassium ion to pass through the membrane። እነኚህ ሁለቱ ቻናሎች አንዱ የሶዲየም አየንን አስተላላፊ የሆነ ቻናል ነው። ሁለተኛው ደግሞ የፖታሲየም አየንን አስተላላፊ የሆነ ቻናል ያስፈልጋል ማለት ነው። አክሽን ፖቴንሻል የሚፈልጋል በአክሽን ፖቴንሻል ጊዜ የሚያስፈልጉ ሁለቱ ቻናሎች እነኚህ ናቸው ማለት ነው። ዱሪንግ ዲፖላራይዜሽን ሶዲየም አየን ሙቭ ቱ ዚ ኢንሳይድ ኦፍ ዚ አክሰን ኤንድ ዱሪንግ ሪፖላራይዜሽን ፖታሲየም አየን ሙቭ ቱ ዚ አውትሳይድ። እዚህ ጋር እንግዲህ ዲፖላራይዜሽን በሚከሰትበት ጊዜ ሶዲየም አየን ፖዚቲቭሊ ቻርጅድ የሆነው ወደ ውስጥ ይገባል። ይሄ እንግዲህ የኔጋቲቭ ቻርጆች ሽግሽግ እና ዌቭ እንዲፈጠር ያደርጋል። ይሄ በዲፖላራይዜሽን ጊዜ ነው። በሪፖላራይዜሽን ጊዜ ደግሞ ፖታሲየም አየን ይህም ፖዚቲቭ ቻርጅ ነው፣ ወደ ውጭ ዲፊውዝ ያደርጋል። ወደ ውጭ ዲፊውዝ በሚያደርግበት ጊዜ ኔጋቲቭ ቻርጆቹ ወደ ቦታቸው እንዲመለሱ ያደርጋቸውና ሴሉ ፖላራይዝድ ይሆናል። ሪፖላራይዜሽን ማለት ከዲፖላራይዝድ የሆነው ሴል ወደ ፖላራይዜሽን የመቀየር ሂደት ማለት ነው። እንግዲህ እዚህ ጋር የምታዩት ዲያግራም አለ ይህንን የሚያሳይ። እዚህ ዲያግራም ላይ ምንድን ነው የምናየው? እዚህ ዲያግራም ላይ የምታዩት ይህ ዲያግራም ምንድን ነው የሚያሳየው? ኮንዳክሽን ኦፍ አክሽን ፖቴንሻል፣ ኮንዳክሽን ኦፍ አክሽን ፖቴንሻልን የሚያሳይ ዲያግራም ነው። እዚህ ጋር የምታዩት አለ ሜምብሬን ፖቴንሻል ኢን ሚሊ ቮልት ነው። ይሄ እንግዲህ ከኔጋቲቭ 70 እስከ ፖዚቲቭ 30 ድረስ ያሳያል። ይሄ አፕ ራይት ያለው አክሲስ፣ ይሄ ሆሪዞንታሉ አክሲስ ደግሞ ታይምን የሚያሳይ ነው። እንግዲህ ሌላ እዚህ ጋር የምታዩት ሬስቲንግ ፖቴንሻል ከ30 እስከ 90 እንደሚደርስ ኔጋቲቭ 30 እስከ 90 እንደሚደርስ አይተናል። እዚህ ጋር ሬስቲንግ ፖቴንሻሉ 70 ነው። እዚህ ጋር እንደምታዩት 70 ያሳያል። እዚህ ጋር ደግሞ የምታዩት ትራሽሆልድ ኤግዛይቴሽን ነው። ይሄ ትራሽሆልድ ኤግዛይቴሽን ምን እንደሆነ ባለፈው እንትንላለን። ሬስቲንግ ፖቴንሻል ላይ የነበረው ሜምብሬን ወደ አክሽን ፖቴንሻል ለመቀየር የሚፈልገው ኢነርጂ አለ። ያ ቀስቃሽ የሆነ ኢነርጂ ትራሽሆልድ ኤግዛይትመንት ፖቴንሻል ብለን እንደምንጠራው ነው። ይሄ እንግዲህ እዚህ ጋር ያሳያል። እዚህ ጋር ኔጌቲቭ 55 ላይ ሚሊ ቮልት ላይ ነው ትራሽሆልድ ፖቴንሻል ሜምብሬኑን ወደ ቀስቃሽ የሆነው ማለት ነው አክሽን ፖቴንሻል እንዲከናወን። ከዛ ኢምፐልስ ፍሎ ያደርጋል። ፒክ አክሽን ፖቴንሻል ይላል። ፍሎውን ፍሰቱን ሲያበቃ ፒክ ላይ ይደርሳል። ይሄ ፒኩ እዚህ ፖዚቲቭ 30 ሚሊ ቮልት ላይ ፒክ አክሽን ይደርሳል። ፒክ አክሽን ስንል መልእክቱ የሚፈለግበት ቦታ ከመነሻው መድረሻው ላይ በሚደርስበት ጊዜ ነው። መድረሻው ጋር ከደረሰ በኋላ እየቀነሰ ሪፖላራይዜሽን ፕሮሰስ ይቀጥላል ማለት ነው። ይሄ ሪፖላራይዜሽን ይመጣና እዚህ ጋር ሲደርስ ታች ሃይፐርፖላራይዜሽን የምንለው፣ ሃይፐርፖላራይዜሽን ደግሞ ከኖርማል ሬስቲንግ ፖቴንሻል ዝቅ ያለና በትራሽሆልድ ኤግዛይትመንት ኤግዛይት ከሚሆነው ከሚችለው በላይ ዝቅ ላይ
በሚደርስበት ጊዜ ነው። እንግዲህ ይሄ እዚህ ጋር ሃይፐር ፖላራይዜሽንን ያሳያል ማለት ነው። እንግዲህ ይሄ ጊዜውን ያሳያል። ይሄ ሚሊ ሰከንድስ የሚከናወን ክስተት ነው። እንግዲህ ይሄ ግራፍ የሚያሳየን የዛን መልእክት ፍሎ ሪፖላራይዜሽን እና ዲፖላራይዜሽንን ፍሰትና ዑደት የሚያሳይ ነው ማለት ነው። ይህንን በጥሞና በማየት መልእክት ፍሰቱ እንዴት እንደሆነ መገንዘብ በቀላሉ ትችላላችሁ ማለት። ሌላው በዛሬው ሌሰናችን የምናየው ስለ ሳይናፕስ ይሆናል። እንግዲህ ሳይናፕስ is a gap between an end of one neuron axon end and the tip or dendrite tip of another neuron or effector organ. እንዲህ ባለፈው ስለ ኒውሮኖች በምናወራበት ጊዜ ኒውሮኖች በአንዱ ከአንዱ ተርታ ተሰልፈው ልናገኝ እንችላለን፣ አንዱ ከአንዱ ቀጥሎ። ነገር ግን በኒውሮኖች መካከል ቀጥተኛ ተያያዥነት የለም። የዴንድራይት ቲፕ ኦፍ አንዱ ኒውሮን ከአክሶን ቲፕ ኦፍ ሌላው ኒውሮን ጋራ የተያያዘ አይደለም። በመካከላቸው ጋፕ አለ፣ ፕሮቶፕላዝሚክ ጋፕ አለ፣ ወይንም አገናኝ ድልድይ አለ ማለት እንችላለን። ይሄን ጋፕ ሳይናፕስ ነው የምንለው። እንግዲህ ሳይናፕስ ማለት በአክሶን ቲፕ ኦፍ ዋን ኒውሮን እና በደንድራይት ቲፕ ኦፍ አናዘር ኒውሮን መካከል ያለ ጋፕ ሊሆን ይችላል። ኒውሮን ቱ ኒውሮን ሳይናፕስ ኢንቮልቭስ a connection between the axon of one neuron and the dendrite cell body or axon of a second neuron. እዚህ ጋር ምን ደግመዋለሁ? neuron synapse involves a connection between the axon of one neuron and the dendrite, the cell body or axon of the second neuron. በኒውሮን ከኒውሮን ጋር ባላቸው ግንኙነት ሳይናፕ መካከል ምንድነው? ሳይናፕሱ የሚገኘው በአንዱ አክሶን ዴንድራይት አክሶን ቲፕ እና በሌላው ዴንድራይት ወይንም በሌላው ሴል ቦዲ ወይንም በሌላው አክሶን መካከል ያለ ክፍተት ወይንም ጋፕ ነው ማለት ነው። ዚ አክሰን ተርሚናል ኦፍ ዚ ፕሪሳይናፕቲክ ኒውሮን እንግዲህ ፕሪሳይናፕቲክ ኒውሮን የምንለው ከሳይናፕሱ ቀደም ብሎ የሚገኘው የኒውሮን ጫፍ ማለት ነው። ሳይናፕሱን ሳያልፍ ማለት ነው። the axon terminal of a presynaptic neuron which conducts its action potential toward the synapse in the slight swelling the synaptic knob. ይሄ እንግዲህ ምን ማለት ነው? ፕሪሳይናፕቲክ ኒውሮን ጫፋቸው ላይ አክሽን ፖቴንሻልን የሚያስተላልፉበት ጫፍ ላይ በሚደርሱበት ጊዜ ወደ ሳይናፕሱ ከመድረሳቸው በፊት አበጥ ያሉ ሳይናፕቲክ ኖብ የሚባል ስትራክቸር አላቸው ነው። ይሄ ሳይናፕቲክ ኖብ መኖሩ ደግሞ የራሱ ጠቀሜታ አለው። ሳይናፕቲክ ኖብስ ኮንቴን ሳይናፕቲክ ቬሲክል። እንግዲህ ሳይናፕቲክ ኖቦቹ ደግሞ ከረጢት መሰል ቬሲክሎች አሏቸው ማለት ነው። which store a specific chemical messenger, a neurotransmitter that has been synthesized and packed by the presynaptic neuron. ፕሪሳይናፕቲክ ኒውሮኑ በራሱ ሲንተሳይዝ አድርጎ ስቶር አድርጎ ፓክ የሚያደርገው ኒውሮትራንስሚተር የሚባሉ ኬሚካሎች አሉ። እነኚህ ኬሚካሎች እዚህ ሳይናፕቲክ ኖብ ውስጥ በሚገኙ ሳይናፕቲክ ቬስሎች ከረጢቶች ውስጥ ይከማቻሉ። ያ ማከማቻ አለው ማለት ነው። the synaptic knob does not touch the ፖስት ሳይናፕቲክ ኒውሮን። ይሄ ሳይናፕቲክ ኖቡ ደግሞ የፖስት ሳይናፕቲክ ኒውሮኑን በቀጥታ አይነካውም። ምንድነው ይሄ ፖስት ሳይናፕቲክ ኒውሮን የምንለው? ከሳይናፕሱ ቀጥሎ በስተኋላ በኩል የሚገኘውን የኒውሮን ጫፍ ፖስት ሳይናፕቲክ ኒውሮን ነው የምንለው። ከሳይናፕስ ቀጥሎ የሚገኘውን ኒውሮን ፖስት ሳይናፕቲክ ኒውሮን እንላለን። እንግዲህ ሳይናፕቲክ ኖቡና የፖስት ሳይናፕቲክ ኒውሮኖች በቀጥታ የተያያዙ አይደለም ማለት ነው። በመካከላቸው ክፍተት አለ ማለት ነው። the space between the presynaptic and the postsynaptic neuron is called synaptic cleft.
እንግዲህ በፖስት ሳይናፕቲክ ኒውሮን እና በፕሪ ሳይናፕቲክ ኒውሮን መካከል ክፍተት አለ ብለናል። ይሄ ክፍተት ደግሞ ምን ተብሎ ይጠራል? ሳይናፕቲክ ክሌፍት ተብሎ ይጠራል ማለት ነው። በመካከላቸው ያለው ክፍተት ስያሜ ተሰጥቶታል። የዛ ስያሜ ደግሞ ሳይናፕቲክ ክሌፍት ይላል ማለት ነው። the process in which impulse in the presynaptic neuron signals the postsynaptic cell is called synaptic ትራንስሚሽን። እንግዲህ የዚህ የመልእክት ዑደት ደግሞ ከፕሪሳይናፕቲክ ኒውሮን ወደ ፖስት ሳይናፕቲክ ኒውሮን የሚተላለፍበት ዑደት ሳይናፕቲክ ትራንስሚሽን እንለዋለን ማለት ነው። ከፕሪሳይናፕቲክ ኒውሮን ጫፍ ወደ ፖስት ሳይናፕቲክ ኒውሮን በሳይናፕስ ውስጥ መልእክት የሚተላለፍበት ወይንም የመልእክት የኤሌክትሮኬሚካል ሲግናል ዑደትን ሳይናፕቲክ ትራንስሚሽን ብለን እንጠራዋለን ወይንም ይባላል ማለት ነው። ሳይናፕቲክ ትራንስሚሽን ባይ ፕሪሳይናፕቲክ ኒውሮን ስቲሙሌትስ ኦር ኢንሂቢትስ ፖስት ሳይናፕቲክ ሴልስ። እንግዲህ ይሄ የመልእክት ዑደት ከፕሪሳይናፕቲክ ኒውሮን ወደ ፖስት ሳይናፕቲክ ኒውሮን በሚተላለፍበት ጊዜ የፖስት ሳይናፕቲክ ኒውሮንን ስቲሙሌት ሊያደርገው ይችላል ወይንም ኢንሂቢት ሊያደርገው ይችላል ማለት ነው። ፖስት ሳይናፕቲክ ሴሎችን ስቲሙሌትስ ማንቀሳቀስ ወይንም እንዳይንቀሳቀሱ የማድረግ መልእክት ያስተላልፋለሁ። ሳይናፕስ ትራንስሚሽን ኢዝ ዋን ዳይሬክሽናል ፕሮሰስ። እንግዲህ ሳይናፕስ ትራንስሚሽን በአንድ አቅጣጫ የሚሄድ ነው። carried out by neurotransmitter. Synaptic transmission is one directional process carried out by neurotransmitters. ሳይናፕቲክ ትራንስሚሽን ዋን ዳይሬክሽናል የሆነና ይሄ በኒውሮ ትራንስሚተርስ አማካኝነት የሚከናወን ዑደት ነው ማለት ነው። ዌን ኢምፐልስ ሪች ዚ ሳይናፕቲክ ኖብ ቮልቴጅ ሴንሲቲቭ ካልሲየም ቻናል ኦፕን ኤንድ ካልሲየም ዲፊውዝስ ኢንወርድ ፍሮም ዚ ኤክስትራሴሉላር ፍሉዊድ። እንግዲህ ይሄ ሲግናል በሚተላለፍበት ጊዜ ምን ያደርጋል? ሳይናፕቲክ ኖቡን ቮልቴጅ ሴንሲቲቭ ስለሆነ ካልሲየምን ለመቀበል ዲፊውዥን ከቻናሎች ኦፕን እንዲሆኑ ያደርጋቸዋል። ይሄ ደግሞ የቻናሎቹ መከፈት ካልሲየም የካልሲየም ፍሰት ወደ ውስጥ እንዲከናወን ያደርጋል ማለት ነው። እሺ ተማሪዎች እዚህ ጋር ዲያግራም አለ። እንዲህ ስለ ሳይናፕስ ተነጋግረናል። እንዲህ ሳይናፕስ ምን እንደሆነና እንዴት የመልእክት ፍሰት እንደሚከናወን ያየነው ነገር አለ። ይህንን አስመልክቶ እዚህ ጋር የምታዩት ዲያግራም ሳይናፕሲስ ኦከር ፍሮም አክሰን ተርሚናል ዋን ኒውሮን ቱ ዚ ዴንድራይት ኦር ሴል ቦዲ ኦፍ አናዘር ኒውሮን። ይሄንን የሳይናፕሲክ ፍሰት ኢምፐልስ ነው የሚያሳየው። እንግዲህ ሳይናፕስ በአክሰን ተርሚናል እና በዴንድራይት ቲፕ መካከል ያለ ክፍተት እንደሆነ አይተናል። እዚህ ጋር የምታዩት አለ። ይሄ የአክሰን ተርሚናል ኖብ ነው። እዚህ ጋር ቪዚክል እንዳለ፣ ቪዚክል ውስጥ ደግሞ ኒውሮ ትራንስሚተሮች ሲንተሳይዝድ ሆነው ስቶርድ እንደሚሆኑ አይተናል። እዚህ ጋር ይህንን ነው የሚያሳየው ማግኒፋይድ የሆነው ስዕል። እዚህ ጋር የምታዩት ደግሞ የዴንድራይት ቲፕ ኦፍ የፖስት ሳይናፕቲክ ኒውሮን ካብ ነው። እዚህ ጋር በሁለቱ መካከል ያለው ክፍተት እንግዲህ ሳይናፕቲክ ክሊፍት የምንለውን ይሄንን ያሳያል ማለት ነው። እዚህ ጋር የምታዩት ይሄ ነው አጉልቶ የሚያሳያችሁ። እዚህ ጋር የምታዩት እዚህ የሚነበበው ምንድነው? ዳይሬክሽን ኦፍ ኢምፐልስ ኮንዳክሽን። እዚህ ጋር ዳይሬክሽን ኦፍ ኢምፐልስ ኮንዳክሽን በዚህ ይመጣል ማለት ነው። እዚህ ጋር አክሰን እዚህ ጋር የሚታየው ምንድነው? እዚህ ጋር የምታዩት አክሰን ኦፍ ፕሪ ሳይናፕቲክ ኒውሮን ነው። የፕሪ ሳይናፕቲክ ኒውሮን አክሰን ነው። እዚህ ጋር መጥቶ የዴንድራይት ኦፍ ፖስት ሳይናፕቲክ ኒውሮን አለ። እዚህ ጋር እንግዲህ እንትኑ ግንኙነቱ ወይንም ሳይናፕቲክ ጋፑ እዚህ ጋር ነው ያለው ማለት ነው። እዚህ ጋር የምታዩት አለ። ከዚህ መልእክት በዚህ ከገባ በኋላ ይሄ ተቀብሎ መልእክቱ ዑደት ወደዚህ ያደርጋል ማለት ነው። ዳይሬክሽን ኦፍ ኢምፐልስ እዚህ ጋር ዳይሬክሽን ኦፍ ኢምፐልስ ኮንዳክሽን ነው እዚህ የሚያሳየው። ዳይሬክሽን ኦፍ ኢምፐልስ ኮንዳክሽን እዚህ ጋር ቀስቶ የሚያሳያችሁ ያንን ነው። እዚህ ጋር የምታዩት ምንድነው? ሴል
ቦዲ ኦፍ ፖስት ሳይናፕቲክ ኒውሮን እዚህ ጋር ሴል ቦዲ ኦፍ ፖስት ሳይናፕቲክ ኒውሮን ነው። እዚህም ጋር ሌላ ታያላችሁ። በዚህ ጋር ሌላ ኒውሮን አለ። ይሄ መልእክት በዚህ በኩል ይመጣል። በዚህ ጋር እንትን ሊኖር ይችላል። እዚህኛው ምንድነው? ዳይሬክሽን ኦፍ ኢምፐልስ ኮንዳክሽን። እዚህም ዳይሬክሽን ኦፍ ኢምፐልስ ኮንዳክሽን ነው። እዚህ ጋር ስትመጡ ይሄ የሚያሳየው አክሰን ኦፍ ፕሪ ሳይናፕቲክ ኒውሮን ነው። ይሄ አክሰን ኦፍ ፕሪ ሳይናፕቲክ ኒውሮን እንግዲህ የዚህ ዑደት የመልእክት ዑደቶች በዚህ መልኩ ነው በሳይናፕቲክ ውስጥ የሚተላለፉት። ይሄንን ነው የሚያሳየው ይሄ ዲያግራም ማለት ነው። አስተውላችሁ ስታዩት ሳይናፕስ ምን እንደሆነ እንዴት ከአንዱ ኒውሮን ከአክሰን ቲፕ ወደ ዴንድራይት ቲፕ በመካከላቸው በሳይናፕስ ውስጥ መልእክት ቅብብል እንደሚከናወን ያሳያል ማለት ነው። The increased calcium concentration inside the cell initiate a series of events that fuse the synaptic vesicle with the cell membrane where they release their neurotransmitter by exocytosis. እንግዲህ እዚህ ጋር በምትመጡበት ጊዜ ምንድነው የሚለው የካልሲየም ኮንሰንትሬሽን ኢንክሪዝ በሚያደርግበት ጊዜ ያ ምንን ስቲሙሌት ያደርጋል? ሳይናፕቲክ ቬሲክልስ ሜምብሬኖቹ ኒውሮትራንስሚተሮችን ሪሊዝ እንዲያደርጉ ኢኒሺየት ያደርጓቸዋል ማለት ነው። ይሄንን ኢኒሺየትድ በሚሆኑበት ጊዜ እዚህ ጋር ታያላችሁ በየጎላው ዲያግራም ላይ ኒውሮትራንስሚተሮች ሪሊዝድ ይሆናሉ፣ ወደዚህ ይፈሳሉ ማለት ነው። እንግዲህ ኒውሮትራንስሚተርስ የምንላቸው ኬሚካል መሴንጀሮች ናቸው። እዚህ ሳይናፕስ ጋር ኤሌክትሮኬሚካል ሲግናል በኒውሮኖች ውስጥ ያለፈው ሳይናፕስ ጋር በሚደርስበት ጊዜ ወደ ኬሚካል ሲግናል ይለወጣል። ያ ኬሚካል ሲግናል ደግሞ በእነኛ ኬሚካሎች ኒውሮትራንስሚተርስ ነው የምንላቸው የተለያዩ አይነት ኬሚካሎች ይኖራሉ። እዚህ የካልሲየም ፍሰት ወደዚህ ይሄ ኒውሮትራንስሚተርስ ወደዚህ ሪሊዝድ እንዲሆኑ ያደርጋቸዋል ማለት ነው። እዚህ ጋር እንግዲህ አክሽን ፖቴንሻል ሪችስ እዚህ ተርሚናል ይላል። ከዛ አክሶን ተርሚናል፣ ይሄ አክሶን ተርሚናል ነው የሚያሳየው። ሳይናፕስ ቪዚክል እዚህ ጋር ሳይናፕስ ቪዚክሎች እንግዲህ እነኛን ኬሚካሎች የያዙ ናቸው። እነኚህ ካልሲየም ኮንሰንትሬትድ አክሶን ተርሚናል፣ ካልሲየም እንግዲህ የገባ እዚህ ጋር ኮንሰንትሬትድ ያደርጋል። ይሄ ኮንሰንትሬትድ በሚያደርግበት ጊዜ ኒውሮ ትራንስሚተር ሪሙቭድ ፍሮም ዚ ሳይናፕስ ክሌፍት ከዚህ ወደ ውጭ እንዲወጡ ያደርጋቸዋል ማለት ነው። ቮልቴጅ ጌት ካልሲየም ቼንጅድ ቮልቴጅ ለውጥ እንዲከሰት ያደርጋል። ቮልቴጅ ጌት ካልሲየም ቻናል ኦፕን። ይሄ ደግሞ ኦፕን ሲሆን ቮልቴጅ ጌትድ ካልሲየም ቻናል በዚህ እንትን ይላል። በዚህ ውስጥ እንግዲህ ይሄ ኒውሮ ትራንስሚተሮች ፍሎ እንዲያደርጉ ያደርጋል ማለት ነው። ኒውሮ ትራንስሚተርስ ኢዝ ሪሊዝድ ኤንድ ዲፊውዝ ኢንቱ ዚ ክሌፍት ወደዚህ እንዲፈሱ ያደርጋል። እዚህ ጋር እንደምታዩት ማለት ነው። ኒውሮ ትራንስሚተር ባይንድ ቱ ዚ ፖስት ሳይናፕቲክ ሪሴፕተርስ እዚህ ጋር ባይንድ ያደርጋሉ። ፖስት ሳይናፕቲክ ሴል አለ እንግዲህ ይሄ ኢኒሺየት ያደርጋል ማለት ነው። ይሄ ዲያግራም ሲግናል ትራንስሚሽን ስሩ ዚ ሳይናፕስ የሚለውን ይህንን የሚያሳይ ነው። እንግዲህ ይሄ ሲግናሎች እንዴት በሳይናፕስ ውስጥ ፍሎ እንደሚያደርግ የሚያሳይ ዲያግራም ነው። ዲያግራሙን ቀስ ብላችሁ በማየት ይህንን መገንዘብ መረዳት ትችላላችሁ ማለት ነው። እንዴት መልእክት በሳይናፕስ ውስጥ ፍሎ ማድረግ እንደሚችል። እሺ ተማሪዎች እንግዲህ በዛሬው ሌሰናችን ሳይናፕስ ምን ማለት እንደሆነ፣ መልእክት እንዴት በሳይናፕስ ውስጥ እንደሚተላለፍ፣ እንደገና ኒውሮ ትራንስሚተሮች ምን እንደሆኑ፣ ኒውሮ ትራንስሚተሮች ከአክሰን ቲፕ ወደ ፖስት ዴንድራይት ቲፕ ለመተላለፍ በሳይናፕስ ውስጥ እንዴት እንደሚከናወን ይሄንን በዝርዝር አይተናል። እንግዲህ የዛሬውን ሌሰን በዚህ የምናጠቃልል ይሆናል። ወደሚቀጥለው ሌሰን ከመሄዳችን በፊት ሁልጊዜ እንደምንላችሁ ሌሰኑ ለሌሎች ተማሪዎች ተደራሽ ይሆን ዘንድ ሼር፣ ሰብስክራይብ እና ላይክ ማድረግ አትርሱ። ከዛም በተጨማሪ በሌሰኑ ላይ ያስፈልጋል የምትሉትን ግብአት የሚሆን አስተያየት ከመስጠትም ወደኋላ እንዳትሉ አደራ ጭምር እንጠይቃለን። በሚቀጥለው ሌሰን እስክንገናኝ ደህና ሰንብቱ ተማሪዎች። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ